እንቆምበት ይሆን ዘንድ ጥሪዬን አቀርባለሁ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው የሚሊሻ ተቋሙን የማጠናከር ስራዎች እንደሚሰሩ ገልጸዋል። የሚሊሻ ኃይላችን ከህዝብ አብራክ የወጣ ከህዝብ ጋር የሚኖር ለህዝብም የሚኖር እውነተኛ የሰላም ዘብ ነው። የሚሊሻ ኃይላችን ከትንሿ መንደር እስከ ታላቅ ሀገር ድረስ ሰላምን የሚጠብቅ ራሱን ለህዝብ ሰላምና ደህንነት የሰጠ የሰላምና የልማትም ኃይል ነው። የሚሊሻ ኃይላችን ደመወዙን ጉርሱን የኢትዮጵያ ክብር ያደረገ ሽልማቱ ደግሞ የህዝብ ሰላምና ደህንነት የሆነ ኃይል ነው። ከዚህ ያለፈ ጥቅምና ክብር ግድ ሳይለው ሀገርንና ህዝብን አስቀድሞ ሲያገለግል የኖረ አሁንም ዛሬም ህዝብንና መንግስትን እያገለገለ ያለ ኃይል ነው። ሀገር ተደፈረች በተባለ ጊዜ ሁሉ ቀንበሩን ሰቅሎ በሬዎቹን ጥሎ ልጆቹንና ባለቤቱን ትቶ በራሱ ስንቅና በራሱ ትጥቅ በባዶ ሲዘምት የኖረ የሀገር ፍቅር ማሳያ የሆነ የጸጥታ ኃይል ነው። በእርሱ ዘመቻ መሄድ ብቻ ሳይሆን ልጆቹን ትዳሩን እየተወ የሞቀ ጎጆውን ለህዝብ እያስረከበ ለሀገር ሰላምና ለህዝብ ደህንነት መስዋዕት እየከፈለ የሚገኝ የጸጥታ ኃይላችን ነው። በሰላም ጊዜ በሬዎቹን ወይኖን ዘገርን ፈንዛን ኮልባን ጠምዶ አሁን ደግሞ በደረሰበት ዘመን ትራክተሩና ኮምባይነሩን በመያዝ የሚያርስ ሀገር ተደፈረ ሲባል ደግሞ እርሻን ጥሎ ቀድሞ የሚደርስ ሁልጊዜም ለሀገር ክብርና ለህዝብ ሁልጊዜም ዝግጁ የሆነ ከህዝብ በፊት እኔ ልቅደም የሚል ራሱን ለሀገርና ለሰንደቅ ዓላማ አሳልፎ የሚሰጥ ጀግና ኃይላችን ነው። የሚሊሻ ኃይላችን በአንድ እጁ ሰላም በሌላ እጁ ደግሞ ልማትን የሚያረጋግጥ በሁለት ህዝባዊ ተልእኮዎች ላይ ይዞ እየተሰለፈ ያለ እና የተሳለ ሰይፍ መሆኑን ሁላችንም ምስክርነት የምንሰጠው ነው። ሀገሩን ከራሱ በላይ የሚወድ እውነተኛ የህዝብ አገልጋይ ኃይልም ነው። ሚሊሻ ለኢትዮጵያ ነጻነት እና ሉዓላዊነትና እንዲሁም አንድነት መጽናት በደም ቀለም የተጻፈ ታሪክ ያለው ኃይል ነው። ዛሬ የሚሊሻ ኃይላችን 30ኛ ዓመት የምስረታ በዓል ስናከብር የሚሊሻ ኃይላችን እንደሚታወቀው እና ለህዝብ ሰላም መታገል የጀመረው ከዛሬ 30 ዓመት ወዲህ ነው ማለታችን አይደለም። ይልቁንም በክልላችን በመደበኛ መዋቅር ተሰርቶለት የአሰራር ሰንሰለት ተበጅቶለት የተቋቋመበት ዓመትን መዘከራችን እንጂ ከንጉሱ ዘመን ጀምሮ ለኢትዮጵያ ሰላምና አንድነት ሲተጋ የኖረ በጀግንነትና በቆራጥነት ሀገር ያስረከበ የጀግንነትና የጥናት ተምሳሌት የሆነ ታሪካዊ የጸጥታ ኃይላችን ነው። የሚሊሻ ተቋም የምስረታ በዓልን ስናከብር ከ30 ዓመታት በፊትም ሆነ በኋላ የሰራቸውን ታሪኮች ያደረጋቸውን አስተዋጽኦዎች ማሰብ ያስፈልገናል። የኢትዮጵያን ሉዓላዊነት የደፈሩ አካላትን በግንባር ሄደው ተዋግቷል። ለዚህ ምሳሌያችን በ1960ዎቹ መጨረሻ ወይም በ1970ዎቹ መጀመሪያ ላይ የዛያድ ባሬ መንግስትን በግንባር ሄዶ ተዋግቷል። በቅርቡም ደግሞ ሀገራችንን ሻዕቢያ በወረረበት ጊዜ ሰፊ ተጋድሎ አድርጓል። ከዓመታት በፊትም በሰሜን ኢትዮጵያ ለሀገር አደጋ የሚሆን ጥቃት ሲከፈት የአማራ ክልል ሚሊሻ ቤቱንና ንብረቱን ጥሎ ለሀገር ዋስ ለመሆን ከሌሎች የጸጥታ ኃይሎች ጋር በጀግንነት ተፋልሟል፣ ተሰልፏል። መስዋዕትነት ከፍሎ ሀገርና ህዝብ አኩርቷል፣ ሀገርን አጽንቷል። ክልላችን ከከፋ ውድመትና ጥፋትም ታድጓል። በሀገር ላይ በግፍና በማናለበኝነት የሚነሱ ኃይሎችን በጽናት ታግሎ አሳፍሮ መልሷል። ባለፉት ዓመታት ደግሞ በክልላችን በተፈጠረው ውስጣዊ ግጭት ይህን የህዝብ ሰላም መጠበቅ ከአባቶቹ የወረሰ ጀግናው ኃይላችን ህይወቱን እየገበረ በክልላችን ሰላም እንዲሰፍን ሰርቷል፣ እየሰራም ይገኛል። ጽንፈኛ ንብረቱን እያቃጠለበት እየዘረፈበት ልጆቹን እያገተበት እየገደለበት ጥቅም አወጣ የአማራ ህዝብና መንግስት የጣሉበትን አደራ በጽናት እየተወጣ የሚገኝ ክልላዊ የጸጥታ ኃይላችን ነው። ጽንፈኞች
ከታሪካዊ ጠላቶቻችን ከሚላክላቸው ምንዳ ተነስተው ሀገር ሲበጠብጡ፣ የህዝብ ሰላም ሲነሱና ንብረት ሲያወድሙ የሚሊሻ ኃይላችን በራሱ ጉልበት በራሱ ገንዘብ ደሞዙ የሀገር ክብርና የህዝብ ሰላም አድርጎ በጀግንነት ተልእኮውን እየተወጣ ይገኛል። ውድ የሚሊሻ አመራሮች፣ የሰላም አስከባሪ አባላት፣ ዛሬ ለከፈላችሁት መስዋዕትነት እውቅና ልንሰጣችሁ፣ ስለ ጀግንነታችሁ ልናመሰግናችሁ ብቻ የቆምን አይደለንም። ይልቁንም የክልላችን ዘላቂ ሰላም እንድታረጋግጡ አደራ ለመስጠትም ጭምር ነው። ባለፉት ዓመታት ባሳያችሁት ጀግንነትና ጽናት የክልሉ ህዝብና መንግስት ይኮራባችኋል፣ ኮርቶባችኋል፣ የሰላም ዘብ አድርጎ ያያችኋል። ለዚህ ጀግንነታችሁና ጽናታችሁ በድጋሜ በራሴና በአማራ ብሔራዊ ክልላዊ መንግስት ስም ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። ውድ የሚሊሻና የሰላም አስከባሪ አባላት እና መሪዎች፣ የጽንፈኛው የሐሰት ዘመቻ ከዓላማችሁ ሳያስተጓጉላችሁ እርምጃችሁን ሳያስቆማችሁ ለክልላችን ሰላም በጽናት እንድትሰሩ በዚህ አጋጣሚ አደራ ልላችሁ እወዳለሁ። በእያንዳንዱ የግዳጅ ቀጠናና ስራችሁ የክልሉ መንግስት አብሯችሁ ይቀጥላል፣ ከጎናችሁ እንደሆነም ላረጋግጥላችሁ እወዳለሁ። ጽንፈኝነት ክልላችንን በብዙ ጎድቶታል። የጽንፈኝነት አስተሳሰብና ተግባር እንቅስቃሴ ሳያናውጠን በጽናት ልንታገለው ይገባል። ጽንፈኝነት ወገንም ሀገርም የለውም። አስተሳሰቡና ተግባሩ ሀገርና ህዝብን ከማጎሳቆል ያለፈ ፋይዳ የሌለው አስተሳሰብና ተግባር ነው። ይህን አስተሳሰብና ተግባር አምርራችሁ እንደታገላችሁት ሁሉ ወደፊትም ጠንክረን የክልላችን እና የሀገራችን አደጋ በማይሆንበት ደረጃ ላይ ማድረስ ይጠበቅብናል። በዚህ ረገድ የክልሉ መንግስት የሚሊሻ ኃይሉ በስልጠናና በትጥቅ አቅሙ እንዲያድግ የጀመረውን ስራም አጠናክሮ ይቀጥላል። ህዝብንና ባለድርሻ አካላትን በማስተባበር በግዳጅ ጉዳት የደረሰባቸውን አካላት የሚሊሻ ኃይላችን አመራሮችን ለማቋቋምም ጠንክሮ ይሰራል። መላ የክልላችን ህዝብን እና በየደረጃ የምትገኙ አመራሮችም ከሚሊሻ ኃይላችን ከአድማ መከላከልና ከፖሊስ ኃይላችን በአጠቃላይ ከመደበኛ ፖሊስና ከሀገር መከላከያ ሰራዊት ጋር በጋራ በመሆን የክልላችን ሰላም በዘላቂነት ልናረጋግጥ ይገባል። በጋራ ከቆም ሰላማችንን በዘላቂነት እናረጋግጣለን። ዛሬም የሚሊሻ ኃይላችን የክልላችን የሰላም ዘብ ሆኖ ይቀጥላል። በጣም አመሰግናለሁ። በድጋሚ እንኳን አደረሳችሁ ለማለት እፈልጋለሁ።